ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን እንዴት አላችሁ? ለዛሬ ነሐሴ 5 2018 ዓ.ም ዕለተ ማክሰኞ ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ መረጃዎቻችን እየተከታተላችሁ እስከ መጨረሻ አብራችሁ እንድትቆዩ ከወዲሁ ጋብዛለሁ። አብራችሁኝ ቆዩ። በኩምሩክ ግንባር የሚገኘው የህወሓት ታጣቂ ኃይል ከፍተኛ ኪሳራና የውስጥ ውጥረት እንደተከሰተበት ተገለጸ። በመጋቢት ወር 2018 ዓ.ም ባህሪስ በተባለ ቦታ የተካሄደውን ሚስጥራዊ ስብሰባና በኩምሩክ ግንባር የተከሰተውን ወታደራዊ እንቅስቃሴ አስመልክተው የወጡ መረጃዎች እንደሚያመላክቱት በጽንፈኛው ህወሓት ቡድን ውስጥ ከፍተኛ ኪሳራና የሞራል ውድቀት ማጋጠሙ ተገልጿል። የወጡ መረጃዎች እንደሚጠቁሙት በመጋቢት ወር 2018 ዓ.ም ባህሪስ በተባለ ስፍራ በህወሓት ጦር ውስጥ ከሻለቃ አመራሮች በላይ የሆኑ አካላት ተሳትፎ ያደረጉበት ስብሰባ ተካሂዶ ነበር። በዚህ ስብሰባ ላይ ከሱዳን ከሻቢያና ከፋኖ ኃይሎች ጋር በመቀናጀት በፌዴራል መንግስት ላይ ከፍተኛ ጫና ለመፍጠር የታለመ እቅድም ቀርቧል። በስብሰባ ወቅት የብልጽግናን መንግስት እናስወግዳለን በሚል አዲስ አበባ ከተገባ በኋላም ለታጣቂዎቹ 140 ካሬ ሜትር ለመስጠት እንዲሁም ምዕራብ ትግራይ ሁመራና ወልቃይት አካባቢዎች ወደ ትግራይ ለመመለስ የሚሉ ቃል ኪዳኖች መቅረባቸውም ተጠቅሷል። ሆኖም ከሻቢያና ፋኖ ኃይሎች ጋር የተፈጠረው ይህ ጥምረት በጥምረቱ አባላት ዘንድ እነዚህ ቃል ኪዳኖች ከፍተኛ ተቃውሞና ጥያቄ ማስነሳታቸውም ተገልጿል። ከዚሁ ስብሰባ በመቀጠል ወደ ኩምሩክ የተደረገው የህወሓት ወታደራዊ እንቅስቃሴ ወደ ከባድ ውጊያ ያመራ ሲሆን በውጊያም ከፍተኛ ኪሳራ እንደደረሰበት ለማወቅም ተችሏል። በውጊያው መሀል 2 ሬጅመንቶች ተበትነው መሸሻቸውና ሌሎች የህወሓት አመራሮች ደግሞ መታሰራቸውም ተጠቅሷል። ያልተረጋገጡ ምንጮች እንደሚጠቁሙት በውጊያው ከ100 በላይ የህወሓት ታጣቂዎች ሲሞቱ ከ1800 በላይ ደግሞ ከባድ አካል ጉዳት አስተናግደዋል የተባለ ቢሆንም ሆኖም እነዚህ ቁጥሮች በገለልተኛ አካላት በይፋ ግን አልተረጋገጡም። በተለይ አርሚ 13 በተባለው ክፍል ላይ የደረሰው ከፍተኛ ኪሳራ በኃይል ውስጥ ትልቅ ድንጋጤም ፈጥሮበታል። በሰው ሀገር ለምን እንዋጋለን የሚሉ ጥያቄዎች በስፋት እየተነሱ ሲሆን የድሮን ጥቃት ስጋት፣ የአቅርቦት እጥረትና የእርስ በርስ አለመተማመን የሞራል ውድቀቱን አባብሰውታልም ተብሏል። በዚህ ምክንያት በርካታ ታጣቂ አባላት አርሚው እየለቀቁና እየኮበለሉ እንደሚገኙ መረጃዎች እያመለከቱም ይገኛሉ። ወደብን እንደ ሸቀጥ ለዘመናት የዘለቀው የሀገር ክህደትና የባንዳነት ጉዞ የኢትዮጵያ ታሪክ ገጾች በውል ሲመረመሩ ሀገራችን ከባህር በር ጋር ያላት ታሪካዊ፣ ጂኦግራፊያዊና ኢኮኖሚያዊ ቁርኝት የላቀና የማይነጠል መሆኑን በጉልህ ያሳያሉ። ኢትዮጵያ በረጅም ታሪኳ የባህር በሯን በተለያዩ የውጭ ወራሪዎች ስትነጠቅ ዝም ብላ አርፋ የተቀመጠችበትና ወደብ አልባነቷን እንደ ጸጋሜን ብላ የተቀበለችበት ዘመን በህወሓት አገዛዝ ዘመን ብቻ ነበር። ጀግኖች ልጆቿ ደማቸውን አፍስሰው አጥንታቸውን ከስክሰው ታሪካዊ የባህር በሯን ለማስመለስ ያልተቋረጠ ትግል ሲያደርጉ ኖረዋል። ሆኖም ከ1983 ዓ.ም ወዲህ የተፈጠረው ክስተት ከውጭ ጠላት ወረራ ይልቅ በውስጥ ባንዳዎችና በታሪካዊ ጠላቶች የጋራ ሴራ ኢትዮጵያ እንዴት በገዛ ልጆቿ የባህር በር አልባ እንድትሆን እንደተደረገች የሚያሳይ እጅግ አሳዛኝ የተጠላለፈና የረቀቀ የታሪክ ጠባሳ ነው። የዚህ ታሪካዊ ክህደት የመጀመሪያው ምዕራፍ በይፋ የታየው የደርግ ስርዓት መውደቂያ ዋዜማ ላይ በ1983 ዓ.ም ለንደን ላይ በተካሄደው ስምምነት ነበር። በአሜሪካውያን አደራዳሪነት በተካሄደው በዚህ መድረክ የህወሓት ቡድን ከምስረታው ጀምሮ ያነገበውን የባንዳነት ዓላማ ግልጽ በማድረግ ከሻቢያ ጋር በመሞዳመድ የኢትዮጵያን ብሔራዊ ጥቅም አሳልፎ ለመስጠት የመሰረተ ድንጋይ አስቀመጠ። የኢትዮጵያን ታሪካዊ የባህር ባለቤትነት መብት በማስጠበቅ ፋንታ ሀገራችንን ለማፈራረስና ሆን ብለው ወደብ አልባ ለማድረግ የተጠነሰሰው ሴራ በዚሁ የለንደን ስምምነት ላይ ይፋ ሆነ። ይህ እኩይ ሴራ በሽግግር መንግስቱ ምስረታ ወቅትም ይበልጥ ተጠናክሮም ቀጠለ። የህወሓትና የሻቢያ መሪዎች ባደረጉት የጋራ ስምምነት የኢትዮጵያን ታሪካዊ ሀቅ ፍጹም ወደ ጎን በመተው ሀገራችንን እንደ ቅኝ ግዢ በመፈረጅ የኤርትራን መገንጠል ህጋዊ ሽፋን ለማልበስም ሰሩ። በ1985 ዓ.ም በተካሄደው የኤርትራ ሪፈረንደም ላይ የቅኝ ግዛት ውሎችን መሰረት በማድረግ ኢትዮጵያ የራሷን የባህር በር ማለትም አሰብንና ምጽዋን በገዛ እጇ እንድታጣና ሉዓላዊነቷ እንዲገረሰስ ተደረገ። በታሪክ ታይቶ በማይታወቅ ሁኔታ አንዲት ሀገር የራሷን የባህር በር ለሌላ አሳልፋ የሰጠችበትና ወደብ አልባነቷን በደስታ ያረጋገጠችበት አስገራሚ የክህደት ክስተትም ነበር። የጥላቻና የሴራው ጉዞ በዚህ ብቻ አላበቃም። በ1990ዎቹ መጨረሻ የተከሰተው የኢትዮ ኤርትራ ጦርነትና ከዚያ ተከትሎ የመጣው የአልጀርስ ስምምነት ሌላው የታሪክ ቁስል ነው።
በጦርነቱ የኢትዮጵያ ጀግኖች ልጆች ውድ ህይወታቸውን ገብረው አስደናቂ ወታደራዊ ድል ቢያስመዘግቡም የፖለቲካው አመራር ግን ድሉን ወደ ጂኦፖለቲካዊ ትርፍ መቀየር አልፈለገም። ዶክተር ያዕቆብ ኃይለማርያም በመጽሐፋቸው እንዳስረገጡት በአልጀርሱ የሰላም ስምምነት ወቅት ኢትዮጵያ የወደብ ጥያቄዋንና የአሰብን ጉዳይ ማንሳት የምትችልበት ሰፊ ህግና የዲፕሎማሲ እድል ተከፍቶላት ነበር። እንዲያውም አሜሪካውያንን ጨምሮ የውጭ አደራዳሪዎች ሳይቀሩ ኢትዮጵያ ይህንን ታሪካዊ ጥያቄ እንድታነሳ ፍንጭ ሰጥተው ነበር። ነገር ግን የወቅቱ ጠቅላይ ሚኒስትር መለስ ዜናዊና ስርዓታቸው ሆን ብለው ኢትዮጵያን የባህር በር አልባ አድርገው ለማስቀረት በማሰብ ይህንን ወርቃማ የታሪክ አጋጣሚ በክህደት አጨናግፈውታል። ከዚህ ሁሉ በላይ ትውልድን ያሳመመው የዚሁ ቡድን የጥፋት አመክንዮ ማለትም ሎጂክ ነው። ኢትዮጵያውያን ስለ ወደብ ባለቤትነታቸውና ስለ ጂኦፖለቲካዊ ደህንነታቸው ጥያቄ ሲያነሱ ከመንግስት የሚሰጠው ምላሽ ወደብ ተራ ሸቀጥ ነው፣ ኪራዩን ከፍለን በየትኛውም ቦታ መገበያየት እንችላለን የሚል እጅግ ኋላ ቀርና የሀገርን ሉዓላዊነት ያራከሰ አመክንዮ ነበር። ብሔራዊ ደህንነትን፣ የጂኦፖለቲካዊ የበላይነትና የሎጂስቲክን ሉዓላዊነት እንደ ሱቅ ዕቃን በመቁጠር የወደብ አልባነትን ጉዞ ለማጽደቅና ህጋዊ ለማድረግ ሞከሩ። ይህንንም ተከትሎ በ1997 ዓ.ም በተካሄደው አንጻራዊ ዲሞክራሲያዊ ሀገራዊ ምርጫ ወቅት የቅንጅት ፓርቲን ጨምሮ የተለያዩ የፖለቲካ ኃይሎች ኢትዮጵያ ወደብ ያስፈልጋታል የሚለው ትክክለኛ ጥያቄ በግልጽ አጀንዳ አድርገው በተነሱበት ጊዜ ገዢው የህወሓት ኢህአዴግ ስርዓት ጥያቄውን የሰው ሀገር የመውረር ፍላጎትና የጦርነት አቅጣጫ አድርጎ በመፈረጅ አጣጣለው። የሀገርን ሉዓላዊ መብት መጠየቅ እንደ ኃጢአትና የሀገር ክህደት ወንጀል እንዲቆጠርም ተደረገ። በአጠቃላይ ላለፉት 30 ዓመታት ስለ ኢትዮጵያ የባህር በር መሟገት የሚያሳስር፣ የሚያሳድድና የሚያሸማቅቅ ወንጀል ተደርጎም ቆይቷል። ምሁራን፣ የዩኒቨርሲቲ ተማሪዎችና ፖለቲከኞች የሀገራቸውን ጂኦፖለቲካዊ መብት በመጠየቃቸው ብቻ የጥላቻና የእስር እንዲሁም የእንግልት ሰለባም ሆነዋል። ድሃና ወደብ አልባ ሀገራት ሳይቀሩ የባህር በር ለማግኘት በሚፍጨረጨሩበት ዘመን ኢትዮጵያን የመራው ቡድን ግን ትውልዱ ስለ ባህር በሩ እንዳያስብ፣ እንዳይጠይቅና እንዳይመራመር የማሸማቀቅ ፖለቲካ ሲያራምድ ኖረዋል። ሆኖም የኢትዮጵያ ሕዝብና ዘመኑን የዋጀው አዲሱ ትውልድ ይህንን ወደብ እንደ ሸቀጥ የሚያይ የክህደት ትርክት በመስበር የሀገሩን ታሪካዊ መብት ለማስመለስ የጀመረውን ጉዞ ከተውንም አያቆምም። የባህር በር ተራ ሸቀጥ ሳይሆን የሉዓላዊነት፣ የህልውና፣ የብሔራዊ ደህንነትና የብልጽግና ዋልታ መሆኑን ይህ ትውልድ ጠንቅቆ ተረድቶታልና። በዓለም አቀፍ የፍትህ ችሎት የኢትዮጵያን የአባይ ወንዝ ፍትሐዊ የመጠቀም መብት የሚያስከብርና የካሳ ጥያቄ የሚያነሳ ስትራቴጂካዊ ጥናት ተዘጋጀ። ሀገራችን ኢትዮጵያ በአባይ ወንዝ ላይ ያላትን ፍትሐዊና ምክንያታዊ የመጠቀም መብት በዓለም አቀፍ የፍትህ ችሎት ለማስከበር እንዲሁም በዚሁ ሰበብ ለደረሱባት ጉዳቶች የካሳ ጥያቄ ለማቅረብ የሚያስችል ባለ 160 ገጽ ሀገራዊ ስትራቴጂካዊ ጥናት ተዘጋጅቶ ለጠቅላይ ሚኒስቴር ጽህፈት ቤትና ለሚኒስትሮች ምክር ቤት ሊቀርብ እንደሆነ ተገልጿል። በኢንጂነር አለጣ ረጋስ ታቦር የቀረበው ይህ አጠቃላይ ጥናት በኢትዮጵያ አእምሯዊ ንብረት ባለስልጣን የ5 ዓመት ህጋዊ ጥበቃ የተደረገለት ሲሆን በማመልከቻ ቁጥር ኤልቲአር ዝባር ደብሊው ዝባር 11627 ዝባር 2018 እና በምዝገባ ቁጥር 1 ዝባር 2 ዝባር 5 ዝባር 00122 ይፋዊ እውቅናም ተሰጥቶታል። ይህ ሰነድ ኢትዮጵያ በአባይ ወንዝ ላይ ያላትን የሉዓላዊነት መብት በዓለም አቀፍ ህግ፣ በዲፕሎማሲ፣ በቴክኒክ ማስረጃዎችና በሰላማዊ ህግ ተቋማት አማካኝነት እንዴት ማስጠበቅ እንደሚቻል በጥልቀት ያብራራልም ተብሏል። ጥናቱ ሀገራዊ ጥቅምን ማዕከል በማድረግ የተዘጋጀ ሲሆን ፍትሐዊ ተጠቃሚነትን፣ ቀጣይነት ያለው ትብብርንና የትውልድን መብት ለማረጋገጥ እንዲሁም በሀገሪቱ ላይ ለደረሱ ሁሉን አቀፍ ጉዳቶች የካሳ ጥያቄ ማዕቀፍን አዘጋጅቶም ያቀርባል። ሰነዱ የህግ መሰረቶች፣ ዓለም አቀፍ ተሞክሮች፣ ስትራቴጂካዊ የውሳኔ ሀሳቦችና አባሪዎች የተሰኙ 4 ዋና ዋና ክፍሎች ያካተተ ሲሆን ኢትዮጵያ ከዚህ ቀደም ስትከተለው የቆየችን ውጤት አልባ የድርድር መንገድ በመቀየር መብቷን በዓለም አቀፍ የፍትህ ችሎት ፊት በጽናት እንድትጠይቅ የሚያስችል አዲስ ፍኖተ ካርታ ነው ተብሎለታል። የጥናቱ አዘጋጅ ኢንጂነር አለጣ ረጋስ ታቦር በ1995 ዓ.ም ከአርባ ምንጭ ውሃ ቴክኖሎጂ ኢንስቲትዩት በመስኖ መሐንዲስና የመጀመሪያ ዲግሪያቸውን ያገኙ ሲሆን ላለፉት 20 ዓመታት በላይ በውሃ ምህንድስናና ኮንስትራክሽን ዘርፍ በሙያቸውም አገልግለዋል። በቀድሞው የውሃ ስራዎች ዲዛይንና ቁጥጥር ኢንተርፕራይዝ በተለያዩ የውሃ ፕሮጀክቶች ላይ እስከ 2002 ዓ.ም የሰሩ ሲሆን ከዚያ በኋላ ባሉ ዓመታት በግል የምህንድስና አማካሪነት ስራ ላይ ተሰማርተው ይገኛሉ ተብሏል። በማሊ የጦር ሰፈር ለመቆጣጠር በተደረገው ውጊያ በርካቶች መገደላቸው ተነገረ። እሁድ ዕለት በማሊ የሚገኝ የጦር ሰፈርን ለመቆጣጠር የሞከሩ በርካታ እስላማዊ ተዋጊዎች መገደላቸው የሀገሪቱ ባለስልጣናት ተናግረዋል። ከአልቃይዳ ጋር ግንኙነት ያለው ኑስራት አልኢስላም ወል ሙስሊሚን የተባለ ጂሃዲስት ቡድን ሳን በተባለ ከተማ ውስጥ የሚገኘው ጦር ሰፈር ላይ ለከፈተው ጥቃት ኃላፊነቱን የወሰደ ሲሆን ስፍራው እንደተቆጣጠረም ገልጿል። በተመሳሳይ ወታደሮች የተገደሉበት የማሊ ጦር በበኩሉ የጦር ሰፈሩን ቁጥጥር ተነጥቋል መባሉን
አስተባብረዋል። ወታደሮቹ ግን በጊዜያዊነት ማፈግፈጋቸው ተናግረዋል። ከ10 ዓመት ገደማ በፊት በሀገሪቱ ሰሜናዊ ክፍል የጂሃዲስት ታጣቂዎች እንቅስቃሴን ማየት የጀመረችው ማሊ ከቅርብ ጊዜያት ወዲህ የደህንነት ሁኔታዋ እየተባባሰ መጥቷል። የእሁድ ዕለቱ ጥቃት ንጋት 11 ሰዓት ላይ ተጀምሮ ለ2 ሰዓታት መቆየቱን እማኞች RFI ለተባለው የፈረንሳይ ሬዲዮ ተናግረዋል። በሞተር ሳይክልና በእግር ከመጡ ታጣቂዎች መካከል የተወሰኑት ወደ ጦር ሰፈሩ ለመግባት ወታደራዊ ዩኒፎርም ለብሰው እንደነበርም ገልጿል። በተደረገው ውጊያ 10 ወታደሮች መገደላቸውና ታጣቂዎቹ ለተወሰነ ጊዜ ካምፑን ተቆጣጥረውት እንደነበር AFP ዘግቧል። ሳን ውስጥ የሚገኘው የ23ኛው ክፍለ ጦር አዛዥ ሌተናንት ኮሎኔል ኤል ኦምራኒ ለበለቀቁት ቪዲዮ ጠላት ተወግደዋል፣ ጥቃቱን በስኬት ተቀልብሷል፣ 40 ገደማ አሸባሪዎች ተደምስሰዋል ብለዋል። የሰራዊት ወታደሮች የትም እንዳልሄዱና ወታደራዊ ሰፈሩ በጦር ቁጥጥር ስር እንደሆነ የተናገሩት አዛዡ ነዋሪዎች ጥንቃቄ እንዲያደርጉም አሳስበዋል። የ23ኛው ክፍለ ጦር ካምፕ ባዶ አይደለም፣ በሰራዊቱ ጥበቃ ስር ይገኛል ሲሉም ተደምጠዋል። ማሊ ከአውሮፓውያኑ 2012 አንስቶ በታጣቂዎች ጥቃት እየተናጠች ሲሆን የሀገሪቱ ሰሜናዊና ምስራቃዊ ሰፊ ክፍሎችም ከመንግስት ቁጥጥር ውጪ ይገኛሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ